እርሳቸው የእስልምና እምነት ተከታዮች መሪ ብቻ አይደሉም። ይልቁንም ከሃይማኖት ድንበር በላይ ሆነው መላ የሰውን ልጅ በፍቅር ሲያስተሳስሩ የኖሩ ትልቅ ሰው ናቸው። በዘር መከፋፈልን፣ እርስ በርስ መጣላትን ፈጽመው የሚጠየፉ ሰው ሰውነቱን እንዳይረሳ፣ ሰብአዊነቱን እንዳያጣ ከሁሉም የሰው ዘር ጋር ተሳስቦ ተዋዶና ተረራርቶ እንዲኖር የሚሰብኩ የሀገር ጌጥ የሆኑ አባት ናቸው። መሪ በሆኑበት የእስልምና እምነት ተከታዮች ዘንድ እጅግ ተወዳጅ የሃይማኖት አባት ሲሆኑ በክርስትና እምነት ተከታዮች ዘንድ ደግሞ በእጅጉ የሚከበሩና በስስት የሚታዩ አስደናቂ ሰው ናቸው። ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ። እኚህ የሰውነት ልክ የሆኑ አባት ከሰሞኑ መታመማቸው ተሰምቶ በርካቶች የሕክምና እርዳታ እየተከታተሉ ካሉበት ሐኪም ቤት ድነው ወደ ቤታቸው እንዲመለሱ ሲመኙና በጸሎትም ሲያስቧቸው ሰንብተዋል። ይሁን እንጂ ማምሻውን መላ ኢትዮጵያንን ያስደነገጠ ዜና ተሰምቷል። ፈጣሪ ከፈቀደው ውጪ ማንም ምንም ማድረግ ባይችልም ወደ ጤንነታቸው እንዲመለሱ በጸሎት ሲለማመን የሰነበተው ህዝብ መርዶ ሰምቷል። የክብር ዶክተር ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ አርፈዋል። እኛ የፈጣሪ ህግ የሆነውን ፍቅር የሚያስተምሩ መልካምነታቸው ከገጻቸው የሚነበብ ሰው ሞት አሸንፏቸዋል። ስለ ሰላሟ አብዝተው የሚጨነቁላትን ሀገር ጥለው ሄደዋል። ከሃይማኖት ድንበር በላይ ሆነው ሁሉን አንድ የሚያደርጉት አባት አረፍተ ዘመን ገጥቷቸዋል። ህልፈታቸው ከተሰማ በኋላም በርካቶች ሀዘናቸውን እየገለጹ ሲሆን ስለ እርሳቸው ብዙ እየተባለ ነው። ሰላም በያላችሁበት ለእናንተ ይሁን ውድ የሰርክቲዩብ ቤተሰቦች። ሰርክቲዩብ ወቅታዊ መሰናዶዎችን ወደ እናንተ የሚያደርስ ቻናል ነው። በዛሬው መሰናዶ ስለ ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ህልፈት አስመልክቶ የተሰሙ አሳዛኝና ያልተጠበቁ መረጃዎችን ወደ እናንተ እናደርሳለን። ቻናሉን ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ አብራችሁን ቆዩ። በኢትዮጵያ ታሪክ ውስጥ በተለያዩ የእምነት ተቋማት ውስጥ ያሉ የእምነት ተከታዮች ዘንድ በኩል ፍቅር ይወደዳሉ። እርጋታቸው፣ ንግግራቸውና የአባታዊ ሞገሳቸው ሁሉም ሰው በፍቅር እንዲመለከታቸው ከልቡም እንዲወዳቸው አድርጓል። እርሳቸው ከሁሉ በላይ ሰውነት መቅደም እንዳለበት ያምናሉ። ሰው መሆን ከዘር ከሃይማኖት የሚቀድም መሆኑንና አላህም ይህን እንደሚሻ ይሰብካሉ። እርሳቸው ቋንቋቸው ፍቅር፣ ንግግራቸው ሰላም፣ መርሃቸው ሰው፣ መገለጫቸው ትህትና ነው። ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ታዲያ ከሰሞኑ በጠና መታመማቸውና ሆስፒታል መግባታቸውን የሚገልጽ መረጃ ሲሰማ ብዙዎች ፈጣሪ ምራቸው ዘንድ ጸሎታቸውና ምኞታቸውን ሲገልጹ ቆይተዋል። ይሁን እንጂ ሰው ሆኖ አፈርን የማይቀምስ የለምና የሰሞኑ ህመም መጠሪያ ሆኗቸው በብዙ ፍቅርና ክብር ሲወደዱ ከኖሩበት ዓለም ወደ ፈጣሪያቸው በሞት ተጠርተው ማረፋቸው ተሰምቷል። ይህም ዜና እጅግ በሚያስደንቅ መልኩ የእምነቱን ተከታዮች ብቻ ሳይሆን መላ ህዝቡን ያስደነገጠና ያሳዘነ ሆኗል። እኚህ አባት ንግግር ባደረጉ ቁጥር ልብ ላይ የሚያርፍ ለሰው ልጅ ሁሉ የሚሆን መልእክትን በማስተላለፍ ይታወቃሉ። በዚያ ሞገስ በተሞላው እስላማዊ አለባበስ ደምቀው ሲታዩ የሆነ መንፈስን የሚያስደስት ስሜትን ያጋባሉ። በአንድ ወቅት ባደረጉት ቃለመጠይቅ ላይ ሰው ጤነኛ የሚባለው ከላይ ፈጣሪን ሲፈራ ከጎን ሰውን ሲያፍር ከውስጥ ሊናውን ሲያዳምጥ ነው በማለት የሰጡት ሀሳብ አይረስ ሆኖ ከተቀመጡ ንግግራቸው መሃል ነው። እርሳቸው እንዲህ ናቸው። ዘርና ቋንቋን ጥሰው ሰውነትን ብቻ ያስተጋባሉ። ፈጣሪ ፍቅር ብቻ እንደሚገዛው ይሰብካሉ። ታዲያ እኚህን የመሰሉ የሀገር ጌጥ የሆኑ አባትን ማጣት ሀዘኑ እጅግ መሪር መሆኑ አያጠያይቅም። በመሆኑም ሁሉም ሰው በእርሳቸው ህልፈት የተሰማውን ሀዘን እየገለጸ ይገኛል። እርሳቸው ልዩነትን የገደሉ አንድነትን፣ በሰላም መኖርን የሰበኩ ጀግና አባት ናቸውና አብዝተው የሚያከብሯት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተሰማትን ጥልቅ ሀዘን ገልጻለች። ቤተክርስቲያኗ በመንበረ ፓትርያርክ ጠቅላይ ጽሕፈት ቤት ዋና ስራ አስኪያጅና የደቡብ ምዕራብ ሸዋ የሸገር ከተማ ሀገረ ስብከት ሊቀ ጳጳስ በሆኑት አባ ሳዊሮስ አማካኝነት ባወጣችው መግለጫ የሙፍቲ ሀጂ ዑመር ኢድሪስን የእረፍት ዜና በታላቅ ሀዘን እንደተቀበለችው አስታውቃለች። መግለጫውም እንደገለጸው የተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ በህይወት ዘመናቸው በአገልግሎት ቆይታቸው ለሀገር አንድነትና ለሰላም ቅድሚያ የሚሰጡ የርህራሄ የፍቅርና የአንድነት ተምሳሌት የነበሩ ታላቅ አባት መሆናቸው ተመስክሯል። በተለይም እርሳቸው በነበራቸው መልካም ስብዕና ርህራሄና ለህዝባቸው በነበራቸው ፍቅር የተነሳ
በሁሉም ኢትዮጵያውያን ዘንድ ከፍተኛ አክብሮትና ተወዳጅነትን ያተረፉ አባት እንደነበሩ ቤተክርስቲያኗ አስረድታለች። ቤተክርስቲያኗም ይህንን ጥልቅ ሐዘን ስትገልጽ ለመላው ኢትዮጵያውያን የእምነት አባቶችና ተከታዮች፣ ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸው ሁሉ መጽናናትን ተመኝታ ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ በመልካም ስብዕናቸውና በርህራሄያቸው በመላው ኢትዮጵያውያን ታሪክ ሲታወሱ እንደሚኖሩም ገልጻለች። እርሳቸው በሁሉ የተወደዱ ናቸውና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት እንዲህ ሲሉ ሐዘናቸውን ገልጸዋል። እግዚአብሔር በየዘመናቱ አገርን ያለ መካሪ ሕዝብን ያለ ዘካሪ አይተውም። ለዚህም ምስክሩ ታላቅ አረጋዊ የበሳል አእምሮ ባለቤት ሀገርን የሚወዱ ሕዝባቸውን የሚያከብሩ የተጠቁት ወዳጅ የትውልድ አባት የሆኑት የክብር ዶክተር ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ነበሩ። ኢትዮጵያ በጣት ከሚቆጠሩ አረጋውያን አፈማር ከሆኑ መካሪዎቿ መካከል አንዱ የሆኑትን ለመወደድ የታደሉትን የዘመናችን ጌጥ አታለች። ይህንን የድካም ዓለም መገላገል ለእርሳቸው እረፍት ቢሆንም ለሀገር ግን ታላቅ ጉዳት ከመሆኑም በላይ እድሜን ከጥበብ ጋር ያዋሃዱ በሁሉ ዘመን አይገኙምና ሐዘናችን ጥልቅ ነው በማለት የተሰማቸውን ሐዘን የገለጹ ሲሆን ለቤተሰቦቻቸው፣ ለእስልምና ሃይማኖት ተከታዮችና ለመላው የኢትዮጵያ ሕዝብ መጽናናትን ተመኝተዋል። ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ከሁሉ ሰው ጋር በሰላም የኖሩ ትዝታቸው ፍቅር፣ ትህትናና ቅንነት ነውና የአዲስ አበባ ከተማ ከንቲባ አስተዳደር ወይዘሮ አዳነች አቤቤ ከእልፈታቸው ዜና በኋላ እንዲህ የሚል መልእክት አጋርተዋል። በአባታችን ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ህልፈት እጅግ አዝኛለሁ። ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ እጅግ ትሁት፣ የሀገር ወዳድ ምልክት፣ በሁሉም ዘንድ የሚወደዱ የሚደመጡና የሚከበሩ አባት ነበሩ። ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸው እንዲሁም ለመላው የኢትዮጵያ ሕዝብ በከተማ አስተዳደራችን ስም ልባዊ መጽናናትን እንመኛለሁ። ፈጣሪ አምላክ ነፍሳቸውን በአጸደ ገነት ያኑርልን ብለዋል። ዛሬ ሀገራችን ላይ የአንድነትና የርኅራኄ ቀንዲል ጨለመ። ፍቅራቸው፣ ትምህርታቸው፣ አክብሮታቸው፣ መወደዳቸው፣ ምሳሌነታቸው፣ አባትነታቸው በአብዛኛው ሰው ውስጥ ታትሞ ይቀራል። ሀጂ ኖብል ነበሩ። በከፋን ዘመን የተስፋን ብርሃን ሲፈነጥቁ የነበሩ አብረቅራቂ ኮከብ ነበሩ። ጀማው ያለማመንታት ይታዘዝላቸው የነበሩ፣ ጀማውንም ያለ ልዩነት በሐቀኝነት ሲመሩ የነበሩ ታላቅ ሰው ነበሩ። ሰፊ ዋርካ የተስፋ መጠለያ ነበሩ። ዋርካው ዛሬ ሄደ፣ ሳይነጋ ጥለውን ሄዱ። ሀጂ ነፍሶ በክብር በሰላም ትረፍ። እኛ ለአላህ ነን፣ እኛም ወደ እርሱ ተመላሾች ነን። አላህ በጀነት ፊርደውስ ይደምናቸው። እኚህን የመሳሰሉ ልብን የሚነኩ የእርሳቸውንም ተወዳጅነት የሚገልጹ መልእክቶች እየተጋሩ ሲሆን ስርዓተ ቀብራቸው በኑዛዜያቸው መሰረት እንደሚከናወን ተገልጿል። በዚህም አስቀድመው በተናዘዙት መሰረት ስርዓተ ቀብራቸው ቁርአን በሚያስተምሩበት መስጂድ ቅጥር ግቢ ይከናወናል። ግብዓተ መሬታቸውም ቀብር አስፈጻሚ ኮሚቴው ያወጣቸው መርሃ ግብራት ሲጠናቀቁ በቀኑ 10 ሰዓት ይፈጸማል። ውድ የሰርክ ቲዩብ ቤተሰቦች እኛም የሀገር ጌጥ በሆኑት የሃይማኖት አባት ህልፈት የተሰማንን ጥልቅ ሐዘን እየገለጽን ለቤተሰቦቻቸው መጽናናትን ተመኘን።